እግር አልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር ወልድ መንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ አመኑት። ሱፉን በተመለከተ እውነት ነው አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት። ዝም ብላችሁ የምትነጫነጩ ሰዎች ማለት ነው። ጎረቤቶች እኛ ቤት ግን ረሃብ ነው ሁሌ በቃ አታጠፋ አጥፍቻለሁ በማለትህ ደስ አለ። የይቅርታ ቪዲዮን ስላዩ ኮሜዲያን እሸቱን ማግኘት እንፈልጋለን ብለዋል የሚል መልእክት ነበረ። ሰላም እንዴት ናችሁ? የሚያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሮ። ኮሜዲያን እሸቱ እንዴት ይቅርታ ጠየቀ? እግረኛው ሚዲያ ምን አጥፍቶ ነው ስነ ምግባሩ ብዙዎችን ያስቆጣው? ቲክቶከር ዚሃ መላጢት ልጅነቴን አልኖርኩም ለ60 ሺህ ብር ብዬ ራሴን አጣው። እነዚህ በዋናነት ዛሬ የምናያቸው ናቸው። እስከ መጨረሻው አብራችሁን ቆዩ። ቲክቶከር ዚሃ መላጢት ልጅነቴን አልኖርኩም ለ60 ሺህ ብር ብዬ ራሴን አጣው ያለችው ምን ገጥሟት ነው? ምንድን ነው የገጠማት? እስኪ ይህን ቪዲዮ አይተን እንመለስ። ሰው ነግሮኛል፣ ሰው ነው ስልክሽን የሰጠኝ እና እኔ ላገባሽ እፈልጋለሁ፣ ለቁም ነገር ነው የምፈልግሽ እና በቃ አትስደቢኝ፣ በስነ ስርዓት አናግሪኝ፣ ጊዜ ስጪኝና አዳምጪኝ ይለኛል ማለት ነው። ከዛ በሰዓቱ እኔ ደግሞ ሰው ነበረኝ፣ የምወደው ልጅ ነበረ እና በቃ መስማትም አልፈለግኩም። ለልጁ ራሱ ነገርኩት፣ እንደዚህ እየደወለ የሚያስጨንቀኝ ሰው አለ ብዬ ሁላ ነግሬዋለሁ። ለወደድሽው ልጅ? አዎ ለሱም ነግሬዋለሁ። ከዛ እሱ ግን ያው በሰዓቱ በጣም ያጠነክረኝ ነበረ። እንደው እሱ ባይኖር በዛ ሰዓት እኔ አብድ ነበረ። በጣም ጭንቀት ውስጥ ነበርኩ፣ ያመኝም ነበረ በጣም። ከዛ እሱ አበረታታኝ ማለት ነው። ይሄን ስነግረው እሱ ምንም አልመሰለውም፣ ዝም አለኝ። ይሄ አንቺ ውሳኔ ነው፣ የምትፈልጊውም በዩ እንደፈለግሽ አድርጊ እንጂ ከኔ ጋር ምንም አትጠይቂኝ አለኝ ማለት ነው። ከዛ በኋላ ከስንት ቀን በኋላ ነው እንግዲህ ሊደርስ በቃ ሊወሰንባቸው 5 ቀን ሲቀረው ነው ያልኩሽ የደወለልኝ። ከዛ በድጋሚ ይደውላል። ከዛ እኔ ደግሞ አንስቼ ለምን አላናግረውም አልኩኝ ማለት ነው። ምናልባት ሊረዳኝ ከቻለ ብዬ ማለት ነው። እንግዲህ እኔ ስለማግባት አላቅም፣ ስለሱ አይደለም የፈለኩት እንዲረዳኝ ነው። ደውዬለት ያው ጥሩ ሰው ነው ሲባል ስለሰማው በስነስርዓት ለማናገር ሞከርኩኝ። እባክህን አሁን እንደደወለ እሱ አሁንም ስለ ትዳር ነው የሚያወራው። እባክህን እኔ በጣም ብዙ ጭንቀቶች አሉብኝ፣ ቤተሰቦቼ ከባድ ችግር ውስጥ ነው ያሉት እና ምን ይሻለኛል? ጭንቀት ላይ ነው ያለሁት አልኩት። ምንድነው ጭንቀትሽ? ቶሎ ንገሪኝ አሁን ምን እንደሆነ አለኝ። ወዲያው ነገርኩት ማለት ሁሉንም በዝርዝር ስነግረው ምንም አያሳስብሽ እኔ እከፍላለሁ አለኝ። 60 ሺህ ብር እኔ እከፍላለሁ፣ ግን አንድ ጊዜ በአካል ላገኘሽ እፈልጋለሁ፣ በአካል ላይሽ እፈልጋለሁ አለኝ። ከዛ ምንም ችግር የለውም ግን ትራንስፖርት የለኝም አልኩት። ከክፍለ ሀገር ወደ አዲስ አበባ ለመምጣት ምንም ብር እሱ አዲስ አበባ ነበር፣ እሱ አዲስ አበባ ነው ያለው። ከዛ እኔ ልክልሻለሁ አለኝ። አካውንቴ ላይ አስገባልኝና ጠራኝ ማለት ነው ወደዚህ። ከዛ እህቴ ጋር ደውዬ ነገርኳት። ከዛ እሷ ደስ አላት፣ ጥሩ ሰው ነው ምናምን ብላኛለች። ስለነገረችኝም ደስ ብሏታል። ሁሉም ሰው ደስተኛ ነው። እኔ ግን ገና እንግዳ ነገር ስለሆነ ገና አልተቀበልኩትም ማለት ነው። ሌላም ነገር አላሰብኩም እውነት ለመናገር። ቀስ በቀስ ምናልባት ዝም ብዬ እንደ ወንድምነት እንኳን ካቀረበኝ ብዬ ነው እንጂ ስለ ትዳር እንኳን አላሰብኩም። ግን እሱ አስቀድሞ ትዳር እንደሆነ ነግሮኛልም። ግን ከዛ በኋላ ደግሞ ምን አለኝ፣ በስልክ ስናወራ ማለት ነው ስለ ሁሉም ነገር ትቼዋለሁ አለኝ። እኔ ልረዳሽ ብቻ ነው የምፈልገው፣ በአካል ልይሽና እንደ ያለኝ እንደዚህ አይነት ጭንቀት ውስጥ ሆነሽ እኔ ራሴ እንደዚህ ማውራት አልነበረብኝም እና ይቅርታ አድርጊልኝ፣ ጭንቀት ላይ እንደነበርሽም አላቅም። አንቺ በቃ እንደማትወጂኝ ያውቃለሁ፣ ብዙ አታውቂኝም፣ ግን እስክታውቂኝ ቢያንስ ለ3 ወር ቤት ልከራይልሽና እዚህ አዲስ አበባ የቤተሰቦችሽንም ነገር ከጨረስሽ በኋላ ቢያንስ በአካል እየተገናኘን ትንሽ እንኳን የምንግባባበት ጊዜ ሰጥሻለሁ ብሎኝ ነበረ። ከዛ ከወደድሽኝ ታገቢኛለሽ፣ ካልወደድሽኝም ችግር የለውም፣ እኔና ችግሩን እንፍታው፣ እንደውም ከኔና ከአንቺ በላይ የቤተሰቦችሽ ነገር መቅደም አለበት ነበር ያለው ያኔ ማለት ነው። በስልክ ነው ይሄንን ያለሽ? አዎ በስልክ ብሎኝ ነበር። በሰፊው ነው ያወራነው፣ በጣም ረጅም ሰዓት ነበር ያወራነው እና ነይ በአካል ይሻለኝ መጣ። አሁን ደስ አለኝ፣ እንደውም ወደድኩት። በቃ ይሄ ኖርማል መውደድ አለ አይደል? እንደዛ መጣው። ለችግር ደረሰልኝ ብዬ መጣሁ። ቀጥታ ስመጣ እሱ ነው የተቀበለኝ። እንደውም ፕራንክ አድርጎኝ ነው የተቀበለኝ፣ አላውቀውም። ስመጣ ቀጥታ ሲመጣብኝ ነይ ላግዝሽ ስለኝ አልፈልግም፣ አጋዥ አልፈልግም ስለው ቦርሳዬም ማለት ነው። በቃ በጣም አስጨነቀኝ፣ በጣም ተቆጣሁት፣ ተናደድኩኝ። ከዛ እኔ እኮ ነኝ ስለኝ የበለጠ የባሰ ደረገጥኩኝ ማለት ነው። ምክንያቱም ሳይሆን ትልቅ ሰው ነው፣ ከኔ እድሜ ጋር የሚመጣጠን እንኳን አይደለም። ግን
እንዴት ነው እንደዛ ሊያስብ የቻለው ብዬ ማለት ነው። ዝም ብሎ እንዴት ሊረዳኝ አሰበ ብለሽ? ጭራሽ አልጠረጠርኩትም ማለት አለው ሀሳቡን ነግሮኛል። ዞሮ ዞሮ ግን ቢያንስ ይሄንን አስቀድሞልኛል። እወጣዋለሁ በኋላ ችግር የለውም ብዬ ነው በቃ በደፈናው። አዎ እሱ ነው የሚያስጨንቀኝ በሰዓቱ። ታችኋታል እንግዲህ ያው ያስጨነቀኝ ነገር ስለነበረ እና ኋላም እወጣዋለሁ ብዬ ነው። ያው በዚህ መልኩ ተቀብሏታል። እንግዲህ ያው አገባሻለሁ፣ ታገቢኛለሽ፣ ካገባሽ ነው ማደርግልሽ ምናምን ብሏታል። እሺ ከዚህ በኋላስ ወደ የት ሄዱ? እስኪ ቪዲዮ አይተነው እንመለስ። ቀጥታ ሄድኩኝ ከሱ ጋር ሆቴል ያዘልኝ። ወደ እህቴ ቤት ልሂድ ስለው እዛ ጎረቤት ናቸው። አይ አትሄጂም ወደዛ አለኝ። ሆቴል ያዘልኝ። ከዛ ሆቴል ውስጥ ከገባም በኋላ ሀሳቡን ቀየረ ማለት ነው። በስልክ ያለኝን ነገር በሙሉ ረሳው። እኔ ይሄን ብር የምሰጥሽ አለኝ ኒካ ካሰርኩሽ ብቻ ነው፣ ካገባውሽ ብቻ ነው። ኦኬ በእስልምና እምነት ውስጥ ነው በዛ ማለት ነው። ከዛ በቃ ምን ልበልሽ በጣም ነው የደነገጥኩት። ቅድሞ ወድጄው የነበረው ሰውዬ ሰይጣን ሆኖ ነው የሚታየኝ። ሰው ራሱ አልመሰለኝም። በቃ እንዴት እንደዚህ ይጨክንብኛል? ከዛ እዚህ ድረስ በተስፋ መጥቼ እንዴት ነው አስቢው እንግዲህ አሁኑኑ ነው መወሰን ያለብኝ እንግዲህ። ምክንያቱም ደርሷል ቀኑ። ቀድሞም አይሰጠኝም። ኒካ ማለት በቃ ልክ ኒካው ሲታሰር ነው ብሩ የሚሰጠው እንጂ ከዛ በፊትም አይሰጥም፣ ከዛ በኋላም አይደለም የሚሰጥ። እንደ ምህር ማለት ነው አድርጎት። እዳም ነው ይሄ ነገር። ለምን እሱን መፍታት አልችልም ብሩን ካልመለስኩ ራሱ ልፍታው እንኳን ብል ማለት ነው። እንደ ማሰር በቃ አሰረኝ በሱ ብር ማለት ነው። አሁን እዚህ ጋር ምን ማድረግ እንዳለብኝ ራሱ አላውቅም። በቃ ግራ ነው የገባኝ። ከዛ ሻወር ቤት ውስጥ ገብቼ በጣም አለቀስኩኝ። በጣም በቃ ሰማይና ምድሩ ዞረብኝ። እንዴት ነው ማድረገው? አስቢው የማታውቂውን ሰው፣ በዛ ላይ ደግሞ በእድሜ የሚበልጠኝ ሰው ሳላውቀው፣ ማንነቱን እንኳን ሳላውቀው ዛሬውኑ አይቼ እንዴት ነው ማገባው? በቃ ጭንቀት ሆነ እና ደግሞ እሱን ደግሞ ትቼው በቃ አላገባውም ብል ደግሞ ቤተሰቦች ምንድነው የሚሆኑት? ቤቱ ይወሰድባቸዋል፣ ጎዳና ነው የሚወጡት። ያውቃሉ የገባሽበትን አጣብቂኝ? አያውቁም። እነሱ ምንም አያውቁም። አንደኛ እሱ ጥሩ ሰው እንደሆነ ነው የሚያውቁት። ባገባውም ደስተኛ መሆን ነው የሚመስላቸው። ሁለተኛ ነገር ደግሞ ይሄ ነገር ባይፈጠር ራሱ እኔ ባገባው ደስተኛ ናቸው እነሱ ማለት ነው። ደግሞ ሊያግዘኝ ነው ብዬ ስለነገርኳቸው በጣም እየመረቁት ሁላ ነው እነሱ። በጣም ወዶ ተቀብሎታል። እህቴም እናቴም ሁሉም ቤተሰብ ማለት ነው። እኔ ግን በጣም ጨነቀኝ። በቃ ምን እንደምልሽ አላውቅም። በጣም ነበር የጨነቀኝ። ከዛ በቃ አለቀስኩኝ። ወስኝ በቃ ያስጨንቀኛል። ደግሞ ትንሽ እንኳን ጊዜ ልስጥሽ አይለኝም። በጣም አስጨነቀኝ። በቃ ንገሪኝ፣ መልስሽን ማወቅ ፈልጋለሁ። እኔን ልታገቢኝ ፍቃደኛ ነሽ ወይ? እዛ ሆቴል ውስጥ እንግዲህ አላውቅም ወዴት እንደሚሄድ ግራ ገባኝ። በጣም በቃ ግዴታ ነው መወሰን አለብኝ። ከዛ ችግር የለውም በቃ እሺ ያልኩት ማለት ነው። አገባለሁ ችግር የለውም ብቻ የቤተሰቦች ችግር ይፈታልኝ። አይታችሁታል። በዚህ መልኩ ነው እንግዲህ ያገባት። ያው ይሄን ጋብቻ ልለው አልችልም። የእውነት በጣም ያስጠላል። እኔ በነገራችን ላይ እስከማውቀው ድረስ የመጨረሻ ልጅ ማለት ነው ቀብጦ ነው እንዳደገ የማውቀው። ማለት ቀብጦ ነው የሚያድገው። ኃላፊነትም የሚበዛበትም ይሄን ያክል ኃላፊነት የሚበዛበት የመጀመሪያ ልጅ ነው። እኔ በህይወቴ እንደዚህ አይነት ታሪክ አይቼ ራሱ አላውቅም። እሱም ያገባት ገንዘቡን ተማምኖ ነው እንግዲህ እንደተጎዳች አይቶ በደካማ ጎኗ ነው እንደዛ የተጫወተባት ማለት ነው። እስኪ ለማንኛውም ቀጥለዋል አልቀጠሉም? ይሄን ቪዲዮ አይተነው እንመለስ። ተነስቶ በቃ እንለያያለኝ ራሱ ተነስቶ ቁርስ ሰራ አየሁት። ከዛ ስራ አልሄድም። የዛን ቀን መፋታት አለብኝ አለኝ ከእንቅልፌ ስነሳ ማለት ነው። እሺ ያልኩት እኔ። ከዛ ወረቀት ምናምን ነበረ የሸሪያ ፍርድ ቤት ሄዶ የተፈራረምነው ነገር ነበረ። እሱን አምጥተው ቀዶት ነበር። ከዛ ሽምግልና የሱ ጓደኞች መጥተው እነሱ ፊት ቀዶት ነበረ። በቃ እሱ ወረቀቱን ተቀዷል። ምንም ነገር የለንም ሲጀመር። በቃ ፈርሜ ብቻ ሰጥሻለሁ፣ ፈርሜ ፈትቼሻለሁ የሚል ሰጥሻለሁ፣ በቃ እንፋታለን አለ። እሺ በሰላም እንደዚህ ከሆነማ ደስ ይለኛል ብዬ እኔም ተስማማው። ከዛ ልክ እኔ ልብሴን ይዤ ልወጣ ስል ያዘኝ። ልብሴን ይዘሽ መሄዳች ሲለኝ ልብስ እኔ ነኝ የገዛሁልሽ፣ ስልክንም አምጪ፣ መታወቂያ የአዲስ አበባ መታወቂያ አውጥቶልኝ ነበረ፣ እሱንም አምጪ፣ የኔ ነው ሁሉም ነገር አለኝ። ምንም ነገር ይዘሽ መውጣታችን ትቼው ወጣሁ። ከዛ የሱ ጓደኞች ሄደው እኔ ልብሴንም ይዤ አልወጣሁም። ልብሴን ሄደው እንደምንም ተቀበሉልኝ። ከዛ በኋላ መጥቶ ቤተሰቦቼ አጋጣሚ ሆኖ መጥቶ ነበር። እናትና አባቴ እህቴ ቤት እነሱ ፊት ፈትቼሻለሁ ብለው
ፈታኝና ወረቀት ፈርሞ እነሱ ፊት ሰጣቸው ማለት ነው። 51 ኪሎ ነበርኩኝ እኔ እሱ ቤት 42 ኪሎ ሆኜ ነው የወጣሁት። እኔ አይደለሁም ስወጣ ራሱ የሆነ ነገር ሆኛለሁ። በቃ ልክ አልነበርኩም ምናምን። ከዛ በኋላ የተቀበለኝ ህይወት ያው ሰው ቤት ነው የገባሁት መልሼ ማለት ነው። በፊትም ሰው ቤት ነበር? በፊትም ሰው ቤት ነበር የምሰራው። መልሼም ሰው ቤት ገባሁኝ። ከዛ እንደ በፊቱ አይደለም። አሁን ሰው ቤት ስገባ አንደኛ ምን እንደሆነ ባላቅም በቃ ይሄ ግንባር የሚባል ነገር አለ በተፈጥሮ። እኔ ግንባር የለኝም። በቃ በሄድኩበት ሁሉ በጣም ጥቂት ጊዜ ነው በቃ የሚያጋጥመኝ ጥሩ ሰው። በቃ ክፉዎች አሰሪዎች ናቸው የሚያጋጥሙኝ። በጣም ነው የሚያሰቃዩኝ። ስገባም ህመሙ አለ ደግሞ አልተወኝም። ሀዘኔም ያመኛል። በቃ ብዙ ችግሮች ነበሩብኝ እና እዛም ስገባ አይመቸኝም፣ ትቼ እወጣለሁ። እዛም በቃ ብቻ እንደምንም ኖርኩኝ። ከዛ ትንሽ ወደ ራሴ እየተመለስኩኝ ለራሴ ምን መናገር ጀመርኩኝ። በቃ ይሄ ሁሉ ነገር አይገባሽም፣ በቃ ከዚህ በኋላ ከስርም ተፈተሻል፣ በቃ ህይወትሽን ኑሪ፣ በቃ ለራሴ ማጠንከር ጀመርኩኝ በደንብ። ቲክቶክ ላይ ደግሞ ይሄ የሚያነቃቁ ነገሮች አሉ አይደል፣ እንደዚህ ምክሮች ምናምን መስማት ጀመርኩኝ። ራሴን በደንብ አጠነክርኩኝ፣ በቃ በደንብ። አንቺስ እንዴት ወደ ቲክቶክ ገባሽ? ወደ ቲክቶክ ደግሞ የገባሁት አስብ ነበር ረዥም ጊዜ፣ ግን አልሞከርኩትም ነበረ። ዝም ብዬ በቃ ሁሌ ፍላጎት ይኖረኛል፣ ግን አልሞክረውም። ከዛ ይህ እንግዲህ በዚህ መልኩ ተላቃለች ማለት በሰላም ይፈታኝ አልመሰለኝም ነበረ፣ ግን በሰላም የለቀቀኝ ከታሰርኩበት ተፈተው ነው ያለችው። እንደ ስር ነው ያየችው። እውነትም እስር ቤት ነበረች። እንግዲህ እኔ በዚህ ዙሪያ ላይ ምን እንደምል አላውቅም። እስኪ የሆነ ነገር ልናገር ብቻ። እንደው መናገር ወይም ማስተላለፍ የምፈልገው ቢኖር ምንድን ነው፣ ፈጣሪን ከማይፈራ ሰው ይሰውራችሁ። በቃ ሌላ ምንም ማለት አልፈልግም። እውነት እስኪ በዙሪያ እናንተ ቢሆን ምን ታደርጋላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ላይ የምናየው ኮሜዲያን እሸቱ እንዴት ይቅርታ ጠየቀ። ከዚህ በፊት በዋልድባ ገዳም በመሄድ በሰራው ስህተት ሲሰጡትና በርካቶች ሲቀባበሉት ነበረ። ከዚህ ጋር ተያይዞ እግረኛው ሚዲያ ጣልቃ በመግባቱ በርካቶችን ያስቆጣው ምን ተናግሮ ነው? እስኪ ቪዲዮ አይተነው እንመለስ። ወልድ መንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ ዘአመነት ማኅፀነ ከደከ ሰይጣን ቅድመ ዛቲ ቅድስት ቤተ ክርስቲያን ማርያም ጽዮን ላሉን አኩተከ ባከናረከ ከዚሁም ታምለከ መሰለከ። እግር አልባው እግረኛው ሚዲያ። ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንዳማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴረውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልድባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም፣ እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሀሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገ ወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከእሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይህን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይህን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቅ እናውቃለን። ተመልሰ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጭ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው መርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ። ከዚህ በላይ ምንም ልለው አልችልም። ያው አይታችሁታል ማለት
ይቅርታ ከጠየቀ በኋላ ነው እንግዲህ እነሱን መልእክቶቹን ኑ ብሎ ሲያዋጣቸው እና ሲጠይቃቸው የነበረው። በርካቶች ለቪው ብሎ ነው እንጂ እውነት ተጨንቆ ነው ወይ? እንዴት እንደዚህ ያቀርባቸዋል? እነሱንስ እንዴት በአደባባይ ይጠራቸዋል? ምናምን እያሉ ሲተቹት ነበረ። ከነዛ ውስጦቹ አንዱን ይሄን አቅርብ የላችኋለሁ። ለማንኛውም ወደ ዋናው ፖይንታችን ስነድ ኮሜዲያን እሸቱ ይቅርታ የጠየቀው እንዴት ነው ማለት አጠያየቁ እንዴት ነው? አምኖ ነው ስህተቱን ወይስ እንዴት ነው? እስኪ ለማንኛውም ይህን ቪዲዮ አይተን እንመለስ። ወይም የ12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። መልኩ እንግዲህ ይቅርታ ጠይቋል። ያውም ትትና በተሞላበት ነው ይቅርታ የጠየቀው። ይህንን ይቅርታውን አይተው መነኩሴዎቹ ያሉትን እስኪ አይተን እንመለስ። ሳታጠፋ አጥፍቻለሁ በማለትህ ደስ አለ። እንዲህ ያለ ልጅ አርአያ የሚሆን ልጅ በፍጹም ከቤቱ ነው የምንሄድ። ከቤቱ ሂደን መርቀን ባርከን ጸልየን አድነን ቦታህን አገርህ እንድትጠቅም ለዚህ ብለን ነው። አሁንም የአባቶች በረከት መጥቶልሃል፣ እግዚአብሔር አድሎሃል። ከቅንነት ስለተነሳህ አንተም ተናግረሃል። እኔም አውቀው ነገር የለኝም ከክፋት አይደለም አባቶች በምትለው አንጀታችን ሰበረን እና ይሄ ነው እንግዲህ ዘአታተ ርሶ ይከብር ወዘአላለ ርሶ ያስር። ራሱን ከፍ ከፍ ያደረገ ይዋረዳል፣ ዝቅ ያደረገ ግን ከፍ ይላል በሚለው መሰረት ደስ ብለህና ልጃችን አሁንም እግዚአብሔር አንተንም ይባርክልን። ልጆች ወልደህ እንደሆነ ልጆችን ይባርክልን። እናንተ ሁሉ ረዳት ሁሉ ይባርካችሁ እግዚአብሔር። ልንባርካቸው ይመጣል ነው ደስ ያላቸው። ያው ይቅርታ ከምንም በላይ እንግዲህ አንደኛ ነፃነት ነው። ይቅርታ ማድረግ እንግዲህ ነፃነት ነው። እነሱም ደስ ብሏቸዋል። እሱም እንግዲህ በዚሁ አጋጣሚው ተመረቀ፣ በረከትን አገኘበት። ከዚህ ላይ ሁላችንም እንማራለን ብዬ አስባለሁ። ምክንያቱም የፈለገ እንኳን ብናጠፋ ያው ይቅርታ እንዴት መጠየቅ እንዳለብን ተምረናል። እንደዚህ አይነት ገዳሞችን ሂዶ መቀረጽ ምናምንም እንተዋለን ብዬ አስባለሁ ከዚህ በኋላ። እናንተ በዚህ ላይ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።